አቶ ሌኩንን ሁሉም ሰው በተሰበሰበበት አምራን ፍላሽ ይዛ መታ ሁሉንም ሰው በተሰበሰበበት ለማዕድ የደስታ ተብሎ ሁሉም ሰው በይቅርታ የተደረገ ነገር ተሰበሰቡበት። ፍላሽ ይዛ መታ ከፍታ የዳግማ አባትን ሲገድል የሚያሳይ ቪዲዮ አሳየች። ሁሉም ደነገጡ። አምራን እንግዲህ ናሆም ባደረጋት ነገር እጅግ በጣም ተናዳ መጠጣት ፈልጋለሁ ብላ ወደ ኤርሚያስ ከሄደች በኋላ ኤርሚያስም አምራንም የጠጡበትን ዋጋ ሳይከፍል ጥሏት ነበር የሄደው። ከዛ በኋላ ስልክ ደውላ የት እንዳለ ስትጠይቀው አስቸኳይ የስልክ ጥሪ ገጥሞት ወደ ሌላ ቦታ እንደሄደ ነገራት። አስተናጋጁም እንግዲህ ሂሳብ ሲጠይቃት የምትከፍለው ነገር ስለሌለ እቃ ማጠብ አለብሽ አላት። ማንኛውም ሰው የተጠቀመበትን ሂሳብ ካልከፈለ እንግዲህ እቃ ማጠብና ስራ መስራት እንዳለበት ሁሉ አምራንም ወደ ስራ ወሰዳት። ስራው እቃ ማጠብ ነበረ። እሷም አለች ይህን ሁሉ እቃ ነው እንደማጥበው አለች። ይገርምሻል፣ እቃው ሲገርምሽ ገና እንጨት ትፈልጫለሽ አላት። እንዴ እንዴት ነው እንጨት ምፈልጠው? ፈልጬም እኮ አላውቅ አለችው። ቢሆንም እዛው ትለማመጃለሽ እንጂ ቀልድ የለም። 2000 ብር እኮ ነው የተጠቀምሽው። የ2000 ብር እኮ ትንሽ ቢጨመርበት የወር ዋጋ ነው አላት። እሷም ማስተባበል ሞከረች፣ ግን አልቻለችም። ከዛ ሁለተኛ ስልክ እንዲሰጣት ጠየቀችው። ወደ ወይዘሮ ዝናሽ ነበር የደወለችው። ወይዘሮ ዝናሽ ሄሎ ሲሉ እሷ ናት። በራስሽ ስልክ እንደማላነሳልሽ ስታውቂ ጭራሽ ስልክ እየቀያየሽ መደወል ጀመርሽ ወይ አሏት። እሷም ማለች ብር ፈልጌ ነው የደወልኩት። ልጅሽ እንግዲህ ልጃችሁ እንዳልሆነ ነግሬዋለሁኝ። ይህንን ሲሰማ ምን እንደሚያደርግሽ ታውቂያለሽ አለቻት። እሷም ሰምቻለሁ፣ አንቺ የማታደርጊው ነገር የለሽም። ስንት ብር ነው የምትፈልጊው? 3000 ብር አለች። አላነሰም፣ 5ም 10ም ቢሆን አልጠላም አለች። ግዳውስ አንዲ ነገር ካደረግሽልኝ አደርግልሻለሁ አለቻት። ቪዲዮውን አጥፊ እንዳትይኝ፣ ቪዲዮውን ካላጠፋሽ ወስደሽ ለፖሊስ ስጭው። ፖሊሶቹ በር ደረስን ሲሉኝ ለአንቺ ደግሞ ብሩን አስገባልሻለሁ አለቻት። አምራን ተናደደች። ለአንቺ ርህራሄ የለኝም አለች። ብሩን አገኘሽ ወይ ሲላት አላገኘውም ስትል ማጠብ እንዳለባት ነገራትና ጥሏት ሄደ። ሁለተኛ ሲመጣ አሁንም እቃውን አልጨረሰችም። ታውቂያለሽ አላት። ለመነችው። ሴት እህት የለህም እንዴ አለችው። የዚህ የሆቴል ባለቤት ሚስቴ ናት አለ ጠጋ እያለችው። እኔን ስለማታምነኝ ሁሉም ቦታ ካሜራ አለ፣ ስለዚህ ቅጣቱን ስለማትችይው በትክክል ስራሽን ስሪ አላት። ኑሃሚን ናሆምን እያጽናናችሁ ነው። ቤት ወስዳ እንግዲህ እያጽናናችሁ እያለ አቶ ሌኩን ወደ እነ ኑሃሚ ቤት ሄዱ። ሰላም ካሏቸው በኋላ ኑሃሚ የሆደ ሆዳችሁን አውሩ ብላ ጥላቸው ሄደች። የናሆም ጥያቄ ማንነቴ ማን ነው? ማንስ ነው የወለደኝ ሲሉ አቶ ሌኩን ሁሉንም እውነታ ዘረገፉለት። እናትህኛ ቤት የቤት ሰራተኛ የምትሰራ ሴት ነበረች፣ ግን ስሟ ፋንቱ ይባላል። በምሰራበት ጊዜ እንቀራረብና እንደ ቤተሰብ ነበር የምንተያየው። በዛም መካከል እኔና እሷ በጣም እየተቀራረብን ሄድንና እንግዲህ በአንድ ቀን ስህተት አንተ ተፈጠርክ። አንተ እንደተፈጠርክ ነፍሰ ጡር መሆኗን እንዳወቅኩኝ ቤት ተከራይቼላት ትንሽዬ ቤት ተከራይቼላት እየኖረች ነበረ። ከዛ በኋላ አጋዥም ይዤላት ስለነበር አጋዧ እንደነገረችኝ አንተን ከወለደች በኋላ ወዲያውኑ ጥላ ሄደችው። ከዛ ነው ወደ ቤት ያመጣሁህ አለ። በሚሰማው ነገር ሁሉ እጅግ በጣም ልቡ ተነካ። እኔ ዝኑን በጣም በድያታለሁኝ አሉ አቶ ሌኩን። አምጥቼ ወደ ቤት
የተገኘ ልጅና የተጣልክ ልጅ እንዲሆን ካስመስዬ ጣልኩና እናትህ ደግሞ ደረቅ ጡቷን አጥብታ እዚህ ያደረሰችህ። የእናትህ ይቅርታ ያስፈልጋል። ስታለቅስ አብራ እያለቀሰች፣ ሲያምህ አብራ እየታመመች አሳድጋሃለች። እና አባዬ አንተ ትክክለኛ አባቴ ነህ። እኔ ትክክለኛ አባት ነው። ትክክለኛ እናትህ የት እንዳለች አላውቅም። ዝኑ ግን እናትህ ናት። ለአንተ ስትል ብዙ ነገር ሆናለች። ስለዚህ የእሷ ይቅርታ ያስፈልጋል አለው አቶ ሌኩን። ወይዘሮ ዝናሽ ለልጃቸው ዳጊ የናሆምን አስተዳደግና ናሆምን ከሰራተኛ ወልዶ በር ላይ እንዳስቀመጠው ሁሉን ነገር ስለሚያውቁ ለዳጊ እየነገሩት ነበረ። ዳጊ ደግሞ እውነት አንቺ ይሄ አንቺ ታሪክ ነው ነውስ የምታወሪኝ የሌላ ሰው ታሪክ ነው? ለይኩን ይህንን እንደማቅ አያውቅም። ምክንያቱም አንድ ቀንም ናሆም የሰው ልጅ ነው ብዬ አስቤው አላውቅም። በእርግጥ ያደረገኝ ነገር ሁሉ ቢያበሳጨኝም ናሆምን ግን እወደዋለሁኝ። ወደ አባትህ የሚሄድኩት ለይኩን ሰራተኛ ጋር በሚያደርግብኝ ነገር ተናድጄ ያው ሄድኩኝና ሁሉን ነገር ለአባትህ እያዋየሁት ፍቅር ያዘኝና በአንድ ቀን ግንኙነት አንተ ተፈጠርክ። ከዛ በኋላ ግን ዳጊ እጅግ በጣም በሰማው ነገር ተገዘ፣ ተሰማውም። አቶ ለይኩን ይህን ሚስጥር እንደምታውቂ ቢያውቁ ምን ያደርጋል ብሏል። ለይኩን አንተ ልጄ መሆኔን ባወቀ ሰዓት የራሱን ጥፋት ወደ እኔ ሊያሳብብ ነው የሞከረው። ስለዚህ ናሆምን ጠይብ አክሲዮን አልገዛችሁለት ለምንድን ነው ብሎ ሲጠይቃት ናሆምን ጠልቼው አይደለም፣ ግን አምራንንና አምራን መሰሎች ሴቶች ጋር ነበር የሚውለው። በዛ ላይ ይጠጣል፣ ያጨሳል፣ ቢያገኝ ደግሞ ይሸጠዋል። ስለዚህ እስከሚቀየር ድረስ ነበር እንጂ ናሆምን ጠልቼው አይደለም። ናሆም ውርሱ ወደ ናሆም እንዳይሆን ያልፈነቀልሽው ድንጋይ የለሽም አላት። በእርግጥ እውነትህን ነው። እኔ ግን ናሆምን ጠልቼው ሳይሆን ሁሉም ሰው እኩል ነው ብዬ ስለማምን ነው። ናሆም ጠቅልሎ መውሰድ የለበትም ብዬ ስለማምን ነው እንጂ ናሆምን ጠልቼው አይደለም። ከማንምና ከምንም በላይ እወደዋለሁ አለች። በስተ መጨረሻም እንግዲህ እናትህን ይቅርታ ጠይቅ ብለው ወደ ቤት ይዘው ሲመጡ ናሆም ገብቶ እናቱን ወይዘሮ ዝናሽን እናቴ ብሎ ሰላም ሲላት ወይዘሮ ዝናሽ እጅግ በጣም ደስ አላት። ሁሉን ነገር ተነጋገሩና አቶ ለይኩንም ፏፈሽ ብለው እንግዲህ ሁሉም ሰው በይቅርታ ነገሩን ቋጩት። በስተመጨረሻ ቆንጆ ደስ የሚል እራት እንደሚገባበዙ እና ቤት እንደሚበሉ ተነጋግረው እቤት ኑሐሚን ራት አዘጋጅታ ራት እያዘጋጀች እያለ ዳጊ ሂዶ እሷን መርሳትና መተው እንዳቃተው ነገራት። እንደምትለው አንተ እንደምትለው ደግሞ እኔን የምወደውና መቼም ልጠላው የማልችል ሰው ናሆም ነው አለችው። ናሆም ተደብቆ እያዳመጠ ነበረ። ዳጊ በንዴት ሲወጣ ናሆምን አላየውም። በስተ መጨረሻ እንግዲህ እራቱ ቀርቦ ደስ የሚል እራት ነበርና ይሄ የቤተሰብ ሰላም ወደዚህ ወደ አንድነት ስለመጣ ደስ ብሎናል አሉ። በስተ መጨረሻ ግን ያላሰቡት ነገር ነበር ያጋጠማቸው። በሩ ተቆረቆረ። በሩ ሲቆረቆር ኤሚ ግቢ፣ ለምንድን ነው የምትቆረቆር የዋለ ናሆም በሩን ስከፍተው አምራን ነበረች። ኦ ምንኛ ደስ የሚል እራት ነው አለች። እሷም አለች ለአቶ ለይኩን የሆነ ነገር ይዤላቸው መጥቼ ነበር ሲሉ ሁሉም እየተያዩ ምንድን ነው አሉ። ፍላሽ ነበር ስታሳያቸው የነበረው። ያ ፍላሽ ግን ምን እንደያዘ ግራ ቢገባቸውም